ዳጣ በስተመጨረሻ የደረጀ ልጅና የቤት ሰራተኛዋ ሰላምዬ ልጅ መሆኗን በዲኤንኤ ምርመራ ተረጋገጠ። ናታን ከምንጊዜውም በላይ ከሰላምዬ ጋር በደስታ ተሞላ። ውሃም እጅግ በጣም ደስ ብሏት ዳጣን እቅፍ አደረገቻት። ወይዘሮ ማርታና ኤቢ ደግሞ ከሚባለው በላይ በድንጋጤ ጨለሉ። ኤቢ እማዬ የፈራሁት ነገር ደረሰ። ድሮም ቢሆን እኮ ነግሬሽ ነበረ። ያለ ምክንያት አባዬንና ውሃን እንደምትመስል በተደጋጋሚ ነግሬሽ ነበር። ግን አንቺ መረዳትም ሆነ ማየትም አልቻልሽም ነበር። አየሽ እማዬ፣ አባዬ ከሌላ ሰው እንደሚማግጥብሽ ተረዳሽ ብላ ማርታን የባሳ ጨለለቻት። ዳጣ የደረጀ ልጅና እንዲሁም ደግሞ ውሃ እህቷ መሆኗን እጅጉን በጣም በደስታ ተሞልታለች። ዶክተሯ እንግዲህ የዲኤንኤ ውጤቱን ስትናገር ማርታ ከሚባለው በላይ በጩኸት ስትቀውጠው፣ ደረጀ ምናልባት አንዳንድ የእንጀራ እናቶች ልጆቻቸው ላይ ከባድና ትልቅ ተጽዕኖ ስለሚያደርሱ አንተ ደግሞ እንደምን ብለህ ልጅህን መጠበቅ አለብህ። ሁኔታዋ ሁሉ ደስ አይልም እና ልትጠብቃ ትፈልጋለሁ ብላ ነገረችው። ዳጣም አብራ ሆስፒታል ውጤት ምርመራ ልታመጣ ሄዳ ነበርና ከአባቷ ጎን ሁና በደስታና በሐሴት ተሞልታለች። እጅጉን በጣም ደስ ይላል። ከ18 ዓመት በኋላ ትክክለኛና ወላጅ አባቷን እንዲሁም ደግሞ እናቷ ሰላምዬ መሆኑን ተረጋገጠ ማለት ነው። ማርታ ጭራሽ እኔ ይሄን ያክል ጊዜ አምኜ ኤቢ ልጄ አባዬ እንድህ ያደርጋል፣ እች ልጅ ዝም ብዬ ሳስባት የአባዬ ልጅ ነው የምትመስለኝ እያለች ስትጠራጠር፣ እኔ ልጄን ስማጎትና ልጄን ስከራከር የነበረው እኮ ለዚህ ነው፣ ለካንተ በጎን እየወሰለት ክልኝ ነበር እንዴ ብላ ቀወጠችው። ያሳዝናል እውነት ለመናገር። እንግዲህ አቶ ደረጀ የተፈጠረው ተፈጥሯል። ወይዘሮ ማርታ የተቃጠለችው የቤት ሰራተኛዋን ሰላምዬን ጭራሽ ከባሌ ጋር እየተጋደምሽ እንደዚህ ይችን የምታክል ጎረምሳ ልጅ አድርሰሽልኛል እንዴ? በእንዴት ቻልሽበት ማስመሰሉን ብላ አንገቷን ሲጥ አድርጋ ነው ያጨናነቀቻት። ዳጣ ከምንጊዜውም በላይ ትክክለኛ ቤተሰቦቿ ስለተረጋገጠላት ዳግም ጎዳና ያለ መውጣቷን ስታስበው በደስታ ቡርቅርቅ ብላለች። ወላጅ አባቷን ወላጅ እናቷን አግኝታ በሐሴት ተሞልታለች። የዋሃ ደስታ ደግሞ አይገርምም። በግልባጩ ኤቢ የምትባል መሰሪ ፍጥጥ ብላ ነው የደነገጠችው። እንዴት እንደዚህ ሊሆን ይችላል? በፍጹም እኔ በህይወት እያለሁኝ ዳጣ ያባዬ ልጅ ልትሆን አትችልም። እንግዲህ ምንም ማድረግ አይቻልም። መልካም መቃጠል። ናታን ደግሞ ዳጣ ብዙ ጊዜ ቤተሰቦችን ባገኘኋቸው እያለች ስትመኝ፣ እንዲሁም ደግሞ እናቴ ይህን ያክል ጊዜ ጎዳና ላይ ቲጥሉኝ ልጄ ብላ ያልፈለገችው ምክንያት ምንድን ነው እያለይ በጣም ስትናደድ ነበርና አሁን ላይ እናቷም አባቷም ካጠገቧ ሆነው ናታን ሲያይ በጣም ነው ደስ ያለው ማለት ነው። እንደውም ሰላምዬን ሴቶች 30 ዓመት በላይ ታለፋቸው የመውለድ እድላቸው አጭር ነው ይባላል። አንቺ ደግሞ እዚህ ቤት በጣም ቆይተሻል ሰላምዬ፣ የራስሽን ህይወት መኖር አለብሽ እያለ ሲመክራት ነበር። ለካ ሰላምዬ ዳጣን የመሰለች ልጅ እያለቻት በይፋ ልጄ ናት ብላ ለመናገር ውስጧ ቢናገርም ያገዳት ነገር ስላለ ጸጥ ብላ የእናትነት ስሜት እየተሰማት ከዳጣ ጋር አንዳንዴ ልክ እንደ እናትና እንደ ልጅ የሚያደርግባቸው ፓርት ነበረ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጅና አስተማሪ የሆነው የዳጣ ድራማ እንደቀጠለ ይገኛል። ዳጣ የዲኤንኤ ምርመራ ከተደረገ በኋላ አስቀድማ ከአባቷ ጋር ተመካክራ ነበርና ኤቢም ጸጉሯን ቆርጣ በመቀስ በድብቅ ዲኤንኤ ምርመራ አደርጋለሁ ብላ ዳጣ በተኛችበት ቦታ ላይ ጸጉሯን ቆርጣ ጉድ ልትሰራት ነበረ። ማርታም በተደጋጋሚ ኤቢ የምትባለዋ ልጅ እማዬ እባክሽ ንቂ፣ ዳጣ
የምትመስለው አባዬን ነው። እንዲሁም ደግሞ ሁለ ነገሯ ውሃን ይመስላል። እች ልጅ ማናት? ምንድናት? እያሉ ሲፈላሰፉ ነበረ። አቶ ደረጀም ለሚስቱ ማርታ የደበቃት ነገር ቢኖር ዳጣን የጓደኛዬ ሲሳይ ልጅ ናት ብሎ ነበር የሸመጠጠው። አሁን ላይ እንግዲህ ዳጣ ለረጅም ጊዜ ጎዳና ላይ አድጋ የመጣች ልጁ መሆኑን ስታቅ ምን አይነት ስሜት ይሰማት ይሆን የሚለውንም አብረን የምናይ ይሆናል ማለት ነው። ናታን ከምን ጊዜውም በላይ እጅግ በጣም ደስ ብሎታል ለዳጣ ቤተሰቦቿን ስላገኘችና አባቷ ደረጀ ስለሆነ። በቃ አባዬ በጣም ጥሩ ሰው ነው፣ በጣም መልካም ሰው ነው። እኔ በጣም የሀብታም ልጅ ነኝ። ትምህርት ልማር ወደዚህ የመጣሁት አባቴና ደረጀ ጓደኛ ስለነበሩ ሌላ ቦታ ሄጄ እንዳልበላሽና ከትምህርቴ እንዳልዘናጋ በማሰብ ነው እና ከእማዬ ይልቅ አባዬ ደረጀ በጣም ሁሉንም አስተዋይ ነው እያለ የመከራት ነበረ። እሷ አባትና ልጅ መሆናቸውን ደመ ነፍሴ ነግሮኛል። የዲኤንኤ ምርመራ መደረግ የለበትም። ውሃን አይቶ አንቺ እኮ የምትለያዩበት ምንም ነገር የለ ዳጣ ትክክለኛ ልጄ ነሽ ብሎ ደረጀ አምኖ ተቀብሏል። ይሄን ነገር ግን በዲኤንኤ ለማረጋገጥ ሲባል ቤተሰቦቹን በሙሉ ደብቋቸው ነበር። ማርታም ስትሰማ በጣም ነው የጨለለችው፣ በጣም ነው የደነገጠችው፣ በጣምም ነው ያፈረችው። የማምነው ባሌ ይሄንን በድብቅ ያደርጋል ብዬ በፍጹም አላስብም። እኔ ምልህ ደረጀ ሌላስ ከዳጣ ውጭ ልጅ አለ ሆይ እያለች ስትጠይቀው ነበር። እሱም ደግሞ አረ በፈጠረሽ ማርታ ይሄን በአጋጣሚ የተከሰተ ነገር ነው። አሁን ዳጣ የኛ ልጅ ስለሆነች ከኛ ሀብትና ንብረት የሚጎለው ምንድን ነው? እንደውም ልጆች ሆኑልሽ ላንቺ ከውሃ ጋራ በጣም ይዋደዳሉ። ኤቢ ጋር ደግሞ እያደር ይስማማሉ። ልጅ ስለሆኑ ነው እያለ ለማስረዳት ሞከረ። ማርታ ያው የሰው ልጅ የሰው ስለሆነ የኔ ልጆች ውሃና ኤቢ ብቻ ናቸው፣ ሌላ ማንም የለ። እኔ እኮ ናታንንም እዚህ ቤት አምጥተህ እንትን ስትልብኝ ይሁንሽ የዘመር ልጅ ነው ብዬ ነው፣ ለካ እሱንም እንድጠረጥር እያደረግከኝ ነው። አረ በፈጠረሽ ማርታ ተረጋጊ። ለዚህም ለተፈጠረው ነገር ይቅርታ። በቃ እዚህ እንድትኖር ካልፈለግሽ የራሷን ህይወት እንድታመቻች አደርጋለሁኝ ብሎ ቃል ገባላት። ያው ብትናደድም ብትቃጠልም ደረጀን ስለምትወደው አምና ተቀብላለች። ኤቢ ግን ከሚባለው በላይ ተንጨርጨራ ልሞት ነው። በገዛ እህቷ የእሷን ፍቅረኛ ትቀማኛለች ብላ ዳጣ እንደሆነች እጅጉን በጣም አስተዋይና መልካም ሴት ናት። ኤቢዬ የኔ ውድህት አንቺ ፎንቃ እንደገባልሽ ፊትሽ ላይ ይታያል። እኔ ደግሞ ተብ ተብ ብዬ አንቺና እሱን ላግባባችሁ፣ ከዛ አብራችሁ ትቀጥላላችሁ፣ እሺ በይኝ እያለች ለሷ በማዘን እየለመነቻት ነበር። ኤቢ ግን ዳጣን ንቃት ቆሻሻ ናት ብላ ስላሰበች ክፍሏ እንኳ ስትገባ ክፍሌ አትግቢ አንቺ መጀመሪያ አንቺ ታጠቢ፣ እኔ ፈጣሪ አጥቦ ነው የፈጠረኝ። እንዳንቺ መጥፎ ነገር ተናግሬ ልብሽን አልሰብርሽም። እኔ ዳጣ ውስጤ ላይ ምንም ነገር እንደሌለ ስታስቢውና ጊዜው ሲደርስ ትጸጸቻለሽ። ኤቢ እኔ የምፈልገው ንጹህ እህትነት ነው። ሰው ነው የራበኝ። ልክ እንደ ውሃ እንድታቅፊኝ እንደ ውሃ እንድታይኝ እፈልጋለሁ ብላ ስትላት በጭራሽ አንቺ የኔ እህት አይደለሽም፣ እንደሷም ልትሆኝም አትችይም ብላ ነው 4 ነጥብ የዘጋቻት። ግን ያም ሆኖ ደረጀ በተደጋጋሚ ምንም ምልክት እንዳታሳይ አባትና ልጅ መሆናችንን በስህተት እንኳን አባዬ እንዳትይኝ ብሎ ነው እንግዲህ እሷን ያስጠነቀቃት። ለዛም ነው የጓደኛ ልጅ ሆና የመጣችው። ሰላምን በተደጋጋሚ እቺ ኤቢ የምትባል ልጅ ዳጣ ላይ ያላትን አመለካከት ስታይ አረተይ ኤቢዬ እኔ ምንም ቢሆን በእድሜ ብዙ በልጥሻለሁ። እየሆንሽ ያለሽበትና እየሄድሽ ያለበት መንገድ ደስ አይልም። እሷ እንደውም ከመጣች ቤቱ ሞቅ ሸብረቅ ደመቅ ብሏል አለቻት። ጭራሽ እንደውም እሷ ከመጣኝ ነው እውነቱን ልንገርሽ ሰላም የጠፋው፣ እኔም እንደዚህ ጸባዬ ቀይር ያለው እና ታዲያ ምን ሆነሽ ነው? ላግዝሽ፣ የሆንሽውን ነገር ንገሪኝ። ከናታን ጋር ሰላም አይደላችሁም እንዴ አለቻት። ዳጣን እንደዛ አስበሻት ከሆነ በፍጹም የምታደርግ ሰው አይደለችም፣ መረዳት መቻል አለብሽ። ዳጣ ይሄን የምታረግ ሰው አይደለችም እያለ በተደጋጋሚ ብትላትም በፍጹም ልታምን አልቻለችም ማለት ነው። እንግዲህ ክፋቱ ነው እየታያት ያለው። ሰላምዬም የቻለችውን ለኤቢ ምክር ሰጠቻት። እንዲሁም ደግሞ ናታን ምኝታ ክፍል ገብታ
በጣም የሚያስጠላና የወረደ ስራ ስታደርግ እሱም በጣም ደነገጠና በስተት ካሁን በኋላ መኝታ ክፍሌ ብትገቢ ሲጣርጌ ነው ምደፋሽ ብሎ አስጠነቀቃት ማለት ነው። ኤቢም ከሚባለው በላይ አንተ የማይገባ ፋራ ነህ፣ ላንተ ስል ምን መሆን አለብኝ? ድሮስ ቢሆን ከዛች ከጎዳና ልጅ ጋር ነው ሁኔታ ሁሉ እንትን እያለ ያለው አለችው። እባክሽ ኤቢ ብዙ ነገር አትናገሪ፣ እኔ መጥፎ ነገር ማንንም መናገር አልፈልግም። በማልፈልግበት ሰዓትና ውስጤ ፍላጎት በሌለው ሰዓት እየመጣሽ ቢዚ እንድታደርግኝ አልፈልግም። እባክሽን ተይኝ 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 እያለ ነው የጮኸባት ማለት ነው። እሷ ግን በፍጹም ልትሰማም አትችልም። ናታንን ልቀማብኝ ነው እያለች ገብታ መላላጥ፣ ገብታ መሽኮርመም፣ ገብታ ደስ የማይል ነገር ስታደርግ በጣም ነው የምታስጠላይ ማለት ነው። ማርታም በሰዓቱ ኤቢ ስለ አባቷ መጥፎ ነገር ስትናገር አንቺማ ሰሞኑን የነካሽ ነገር አለ፣ ጤነኛ አትመስልኝም ብላ በጥፊ ጠፍጥፋት ካሁን በኋላ ይሄን ነገር ብትናገሪ አንጠልጥሌ ጸበል ነው መወስድሽ ብላ አለቻት ማለት ነው። ውሃ ፈጽሞ ከኤቢ ጋር እየተስማማች አይደለም፣ መጣላት፣ እሷም ደግሞ በሆነ ባልሆነው ታጋጫታለች። እንዲሁም ደግሞ ዳጣን ስትናገርባት በጭራሽ ደስ የሚል ስሜት አይሰማትም እና እማዬ እኔ እቺ ኤቢ እያሰቃየችን ያለችው ይሄው ግንባሬን በርግጫ ያለችኝ እሷ ናት። አረ ባካችሁ ባካችሁ እኔን አቃጥላችሁ ልደፉኝ ነው እንዴ? ቆይ አንቺ እንዳታላቅ አንቺ እንደታናሽ ለምን አትከባበሩም? እኔ ትንሽና ብቸኛዋ እህቷ አይደለሁ እንዴ? ለምን እንደዚህ ታሰቃየኛለች? በቃ ይመችሽ ይሜ እያለች የአራደኛ ቋንቋ ስታናግራት እናቷ ማርታ ደነገጠችና ወይኔ ዳጣ ጭራሽ ልጄንም አበላሸችብኝ ብላ ከባለቤቷ ደረጀ ጋር አብረው ተኝተው እኔ ምልሽ ማርታዬ ልጆቻችን እንደው ፍንድቅድቅ አላሉብሽም? ደስተኛ አልሆኑብሽም? በጣም በተለይ ናታን ከመጣ ወዲህ እጅግ በጣም ነው ልጆቼ ደስተኛ የሆኑት። እኛ እኮ የምንኖረው ለነሱ ነው። ትንሹም ይሁን ትልቁም በቃ እኛ ጋር እስካሉ ድረስ ልጆች ናቸው ብላ ስትል እውነት ነው በጣም በተለይ ይቺ የሲሳይ ልጅ ከመጣይ ደግሞ ውሃን እያበላሸችብኝ ነው ስትለው እንዴ የሲሳይ ልጅ ማናት ብሎ ድንግጥ አለ። እሷን ፍጥጥ ብላ እጇን አፏ ላይ አድርጋ ሌላ ስሜት ተሰምቷት በትኩረት አየችው። ደረጀም ደግሞ ተደነባበረና ዳጣን ነው እንደምትዩ እና ታዲያ ወይ ጉድ እያለኝ ማሽሟጠጥ ጀመረች ማርታ ማለት ነው። እንግዲህ ኤቢ በተደጋጋሚ የዲኤንኤ ምርመራ በድብቅ ማድረግ አለብን፣ ይች ልጅ ያባየ ልጅ ናት የሚለውን እያስታወሰች በጥርጣሬ ገባችና እና ታዲያ ምን ችግር አለው የአራዳ ልጅ ምናምን ይሜ እያለይ ብትልሽ አለና እሱም መቀለር ጀመረ። ጭራሽ አንተም ከሷ ጋር ውለህ እሱ ይሄን ነው የምትማረው አለችና ጀርባዋን ሰታ ዙራ ተኛች። እሱም ደግሞ አረ ማርታ እንትን አትበይ እየቀለልኩ እኮ ነው ይቅርታ እያለ ቢለምናትም ዝም ስትለው እሱም ዙሮ ወደዛ ተኛና እሷም ደግሞ ተደብቃ መሳቅ ጀመረች። መከባበራቸው፣ ፍቅራቸው ደረጀና ማርታ ደስ ይላል። ግን አሁን ያስከፋት ነገር ዳጣን ወልዶ ጎዳና ላይ ጥሎ ልጄ አይደለችም የጓደኛ ልጅ ናት ብሎ ሸምጥጦ ስለከዳት ልቧ ይሰበራል። ከዛ ውጭ በንግግር የሚያስተካክሉት ይመስላል። የመጨረሻዋ የኤቢ መጨረሻ ምን ይሆን? ናታንስ አሁን ላይ ዳጣን አፍቅሮ ከሷ ጋር አብረው ይሆኑ ይሆን? ኤቢን ሽምጥጥ አድርጎ ከህይወቱ ያስወጣት የሆነው የሚለውንም በጉጉት የምናይ ይሆናል ማለት ነው። ውሃዬስ ከምሳሌ ጋር ትገናኝ ይሆን? ዳጣ በተደጋጋሚ እነ ምሳሌን እነ ቅድስትን አብራ የቆየችባቸውን ጓደኞቿን ሞገስን፣ ብሩክን ስትነግራቸው ነበር። ከእነሱ ጋር ታስተዋውቃቸዋለይ ወይ የሚለውን በቀጣይ ፓርት የምናይ ይሆናል። እስከዛውን ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱ።